ብስምላህ ወሰላቱ ወሰላሙ አላ ረሱሊላህ። አዑዙ እጠበቃለሁ ቢላህ በአላህ ሚነ ሸይጧን ከሰይጣን አረጂም ከአላህ እዝነት ከተባረረው። ብስሚላህ ራሕማን ራሒም ባላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው። ሱረቱል ፊል የዝሆኖቹ ምዕራፍ ይባላል። ለምን የዝሆኖቹ ምዕራፍ ተባለ? ውስጥ ስንገባ ባላህ ፍቃድ እናየዋለን። አለም ተራ አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም። ቦታው ላይ አልነበሩም። አወክን ከይፈ ፈዓለ እንዴት እንደሰራ ረቡከ ጌታህ ቢአስሓብ በባልደረባዎች አልፊል በዝሆን ጀርባ ላይ ተጭነው ካዕባን ሊያፈርሱ በመጡት አብረሃ ወአጽባሃ በተባለው ከየመን ተነስቶ ካዕባን ሊያፈርስ በነበረው ግለሰብ ከነ ሰራዊቶቹ ከነ ዝሆኖቹ አላህ ምን እንዳደረገ አየህን? አወክን? እንግዲህ ይሄ በዚህ ዓመት ነው ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱት። አለም የጅዓል አላህ አላደረገምን? በማ ላይ? በአብርሃና በሰራዊቶቹ ላይ ከይደሁም ካዕባን ለማፍረስ የመጡበትን የተንኮል ሴራ ፊ ተድሊል ከንቱ አላደረገባቸውምን? አድርጎባቸዋል እንጂ። ወአርሰለ በእነሱ ላይ ደግሞ እኮ ላከባቸው። እነሱ የዝሆን ሰራዊት ይዘው ትልልቅ ሰራዊት ይዘው ቢመጡም ወአርሰለ ላከባቸው አለይህም በእነሱ ላይ ጠይረን አእዋፎችን ወፎችን እኮ ላከባቸው። አባቢል ማለት ጀማዓ የሆኑ ቡድን የሆኑ ወፎችን ላከባቸው። እነዚህ ወፎች በምን የተላኩ የሆኑ የአላህን ቅጣት ይዘው ምን የሆነ ተርሚሂም ወፎቹ እኮ ይወረውሩባቸዋል። በማላይ በአብርሃና በሰራዊቶቹ ላይ በሒጃረቲን በድንጋይ ይወረውሩባቸዋል። ምን አይነት ድንጋይ? ሚን ሲጂል ከጭቃ የሆነ ድንጋይ፣ ከዛ በጀሃነም እሳት የተጠበሰ በሆነ ድንጋይ እኮ ወረወሩባቸው። በነማ ላይ? በአብርሃና በሰራዊቶቹ ላይ። በዚህም የተነሳ አላህ ምን አደረጋቸው? ፈጀዓለሁም አደረጋቸው እኮ አብርሃና ሰራዊቶቹን ከዐስፊም ማዕኩል። ማዕኩል ማለት የተበላ፣ ከዐስፊም ማለት ተበልቶ ታኝኮ የተተፋ ቅጠል እስኪያስመስላቸው ድረስ ተቀጠቀጡ። በነዚህ አዕዋፎች በተላኩት በእሳት በተጠበሱት ድንጋዮች። ሱረቱል ፊል ስለዚህ ነው የምታወራው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.